ለእናንተ ይሁን። በዓለም ዙሪያ ያላችሁ የሰው ልጆች በሙሉ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም፣ ሁሉ ድንቅ፣ ሁሉ ውብ ሆኖልኛል። የሰላም አምላክ ቅዱስ እግዚአብሔር የተባረከ ይሁን። በምህረቱ በቸርነቱ ሁሌ ባለጠጋ የሆነ እግዚአብሔር፣ ምክንያቱም የእግዚአብሔር ቸርነት የእግዚአብሔር ምህረት ከቶ አያልቅምና ይላል። እግዚአብሔር ለጥቂት ቁጣው ለጥቂት ጊዜ ነው፣ ምህረቱ ግን ይላል እስከ ሕይወት ፍጻሜ ድረስ ይላል። ስለዚህ እስከ ሕይወት ፍጻሜ ድረስ ምህረቱን ቸርነቱን ያበዛልን እግዚአብሔር የተባረከ ይሁን። ሁላችሁም በክርስቶስ ኢየሱስ ስም ተባረኩልኝ። እጅግ በጣም እወዳችኋለሁ፣ አከብራችኋለሁ። ሁላችሁም ከጎን የሆናችሁ በብዙ እያበረታችሁኝ ያላችሁ በኮሜንት በጸሎት በአስተያየት በምክር በሁሉ ከጎን የሆናችሁ እግዚአብሔር አምላክ ከጎናችሁ ይቁምላችሁ። ሁሌም እንደምላችሁ እጅግ በጣም አድርጌ እወዳችኋለሁ። ተባረኩልኝ። ዛሬም ደግሞ የከበረውን ያው የሆነውን አጽናኝ የሆነውን ሃሌሉያ ልብን የሚደግፈውን ከምንም በላይ ወገኖች በዚህ ምድር ላይ የእግዚአብሔር ቃል ብቻ ነው ሰዎችን ከእውነተኛ ሐዘን ከእውነተኛ ስብራት ከእውነተኛ በቃ ግራ መጋባት የሚያሳርፍ የእግዚአብሔር ቃል ብቻ ነው። ሰዎች ለጊዜው ሊያጽናኑን ይችላሉ። ሰዎች ለጊዜው ሊያበረቱን ይችላሉ። እግዚአብሔር ግን ጸንተን እንድንቆም ያደርገናል። በክርስቶስ ኢየሱስም ዛሬ በእውነት የደከማችሁ ብትኖሩ፣ የዛላችሁ ብትኖሩ፣ ተስፋ የቆረጣችሁ ብትኖሩ፣ ግራ የተጋባችሁ ብትኖሩ፣ ህይወት የጨላለማመባችሁ ብትኖሩ፣ ለምን ተፈጠርኩኝ፣ ለኔ የተፈጠርኩበት ዓላማ ምንድን ነው ብላችሁ እውነት ዛሬ ካላችሁበት ሁኔታ ዛሬ ከምታልፉት መንገድ የተነሳ ተስፋ እየቆረጣችሁ እግዚአብሔር እንደሌለ የምታስቡ እግዚአብሔር እንደሌለ የሚሰማችሁ እግዚአብሔር እንደማያ የሚሰማችሁ ሰዎች ካላችሁ ዛሬ ለእናንተ እኔ መልእክት አለኝ። ክብር ለእግዚአብሔር ይሁን። በእርግጥም እግዚአብሔር ያያል። በእርግጥም እግዚአብሔር በዙፋኑ አለ። በክርስቶስ ኢየሱስም ዛሬ በዚህ ቃል መነሳት ይሆንላችሁ። በዚህ ቃል እንደገና መቆም ይሆንላችሁ። እና እንደዚህ ይላል ቃሉ። በክርስቶስ ኢየሱስ ስም አነባለሁ። ኢሳይያስ 65 ከቁጥር 12 ጀምሬ አነባለሁ። እንዲህ ይላል፣ ተጣርቼ ስላልመለሳችሁ ተናግሬ ስላልሰማችሁ። እዩ እንግዲህ ተጣርቼ ስላልመለሳችሁልኝ ተናግሬ ስላልመለሳችሁልኝ በፊቴ ክፉ ነገር ስላደረጋችሁ የሚያስከፋኝን ነገር ስለመረጣችሁ ለሴፍ እዳርጋችኋለሁ። ሁላችሁም ለመታረድ ተጎነብሳላችሁ። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ባሮቼ ይበላሉ ይላል። ኢየሱስ ጌታ ነው። አያችሁ፣ እግዚአብሔር ማለት እዚህ ጋር ተጣርቼ ነበር አልመለሳችሁልኝም፣ ተናግሬ ነበር አልሰማችሁኝም፣ ኑ ወደ እኔ ያሳርፋችኋለሁ ብዬ ነግሬያችሁ ነበር። ከክፋት መንገድ ተመለሱ፣ ከአመፅ መንገድ ተመለሱ ብያችሁ ነበር። እናንተ ግን መልስም አልሰጣችሁኝም፣ አልተመለሳችሁም፣ አልሰማችሁኝም አለ። ነገር ግን ደግሞ ለምትሰማኝ ነፍስ አለ፣ እኔን ደግሞ ለምትቀበለኝ ስም ጆሮዋን ለእኔ የሰጠችኝ ደግሞ በእኔ መንገድ ለምትሄድ በጽድቅ መንገድ ለምትሄድ እኔን ለምትፈራኝ ነፍስ ግን ደግሞ እናገራለሁ አለ። አያችሁ፣ ዛሬ በጽድቅ በቅድስና ሆናችሁ እግዚአብሔር በመፍራት ቃሉን እየሰማችሁ በመጠበቂያችሁ ሆናችሁ እየጠበቃችሁ ያላችሁ በእርግጥም እግዚአብሔር ይመጣል፣ እሱ አይዋሽምና። አሜን። የሚዘገይ ቢመስልም እሱ ግን አይዘገይም፣ በእርግጥ ይመጣል ወገኖች። ብቻ እናንተ በቅንነት ብቻ እግዚአብሔርን ፈልጉት። አያችሁ፣ ከዛን ያለ ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ባሮቼ ይበላሉ እናንተ ግን ትራባላችሁ። ባሮቼ ደስ ይላቸዋል እናንተ ግን ታፍራላችሁ። ባሮቼ ከልብ በመነጨ ደስታ ይዘምራሉ እናንተ ግን ልባችሁ በማዘኑ ትጮኻላችሁ። መንፈሳችሁ በመሰበሩ ወዮ ትላላችሁ። ስማችሁንም የተመረጠው ሕዝቤ እርግማን እንዲያደርገው ትተዋላችሁ። ጌታ እግዚአብሔር ይገድላችኋል። ለአገልጋዮቹ ግን ሃሌሉያ፣ ለሚያምኑት ግን እሱን ለሚፈሩት ግን በጽድቅ መንገድ ለሚሄዱት ለጠራቸው ጥሪ ምላሽ የሰጡ ለድምፁ ምላሽ የሰጡ እነሱ ግን ሌላ ስም እሰጣቸዋለሁ። የምን ስም? የክብርን ስም እሰጣቸዋለሁ። ስለዚህ በምድሪቱ ላይ በረከትን የሚጠራ በእውነት አምላክ ስም ይባረካል። በምድሪቱ መሐላን የሚምል በእውነትም አምላክ ስም ይምላል። ያለፋት ችግሮች ተረስተዋል፣ ከዓይኖችም ተሰውረዋል። አያችሁ፣ እግዚአብሔር ወገኖች የብድራት አምላክ ነው። ዛሬ በእውነት በእግዚአብሔር መንገድ እየሄዳችሁ እግዚአብሔርን እየፈራችሁ ዓለም እየገፋችሁ ስጋ ለባሽ እየገፋችሁ ሁኔታ እየገፋችሁ እየተጨነቃችሁ ያላችሁ እያለቀሳችሁ ያላችሁ እመኑኝ፣ የሳቃችሁ ቀን ቀርቧል። እየተራባችሁ ያላችሁ እመኑኝ፣ የምትጠግቡበት ቀን ቀርቧል።
በሐዘን ውስጥ ያላችሁ እመኑኝ የደስታችሁ ቀን ቀርቧል። እግዚአብሔር ቃል መጽሐፍ ሲናገር መዝሙር 31 ላይ ማታ ለቅሶ ቢሆን ጠዋት ግን ደስታ ይሆናል። ለእናንተ ጠዋት ሆኖላችኋል፣ ለእናንተ ማለዳ ይሆንላችኋል። እውነቴን ነው። እግዚአብሔር የማንም ምንም ባለዕዳ ስላይደለም እውነቴን ነው። አያችሁ ምን አለ እዚህ ጋር? እናንተ ግን ትራባላችሁ፣ ባሮቼ ይጠጣሉ። እናንተ ግን ትጠማላችሁ፣ ባሮቼ ደስ ይላቸዋል። እናንተ ግን ታፍራላችሁ፣ ባሮቼ ከልብ በመነጨ ደስታ ይዘምራሉ። ብዙዎች የተሸማቀቃችሁ፣ የተተቻችሁ፣ የተገፋችሁ፣ የተናቃችሁ ጌታ ጌታ እያልሽ አምላክ አምላክ እያልሽ ብለው ስም ያወጡላችሁ ካላችሁ እመኑኝ እግዚአብሔር ያከብራችኋል። እግዚአብሔር የደስታችሁን ማለዳ ያፈጥነዋል። የእግዚአብሔር የጽድቅ ፀሐይ ይወጣላችኋል። ብቻ እናንተ ቅንነታችሁን ቀጥሉ፣ ቅድስናችሁን ቀጥሉ፣ መጸለያችሁን ቀጥሉ፣ መጾማችሁን ቀጥሉ፣ እግዚአብሔርን መፍራት ቀጥሉ፣ እግዚአብሔርን መምሰል ቀጥሉ፣ ደግነታችሁን ቀጥሉ፣ አታቋርጡ፣ ትጉ፣ በቃ ጽኑ፣ በርቱ። እግዚአብሔር ለእናንተ የሚያደርገው ማዳን ታያላችሁ። አሜን። አያችሁ ሙሴ እኮ ለዚህ ነው ያለው፣ አይዟችሁ እናንተ አትፍሩ፣ እግዚአብሔር ያለውን ያደርጋል። እናንተ በቃ ዝም በሉ። በቃ እናንተ ለእናንተ እግዚአብሔር ይዋጋል። አያችሁ እግዚአብሔር ዛሬ ለእናንተ የሚያደርጋትን ማዳን ታያላችሁ። ብቻ እናንተ ምን በሉ? ዝም በሉ። ምላሽ አትስጡ። ብቻ ከኔ ጋር ተነጋግሩ፣ እኔም ብቻ ስሙኝ አለ እግዚአብሔር። በክርስቶስ ኢየሱስም ዛሬ በእንደዚህ አይነት ሁኔታ ውስጥ ያላችሁ የእግዚአብሔር ትትግና ይፍጠንላችሁ፣ የእግዚአብሔር ማዳን ይፍጠንላችሁ፣ የእግዚአብሔር ጉብኝት ይፍጠንላችሁ፣ የእግዚአብሔር የማዳን እጁ ይፍጠንላችሁ፣ የእግዚአብሔር የምህረት እጁ ይፍጠንላችሁ። በኢየሱስ ዛሬ በዚህ ቃል በእውነት ልባችሁ ከተሰበረበት ልባችሁ ይጠገን። ያዘናችሁ ብትኖሩ በኢየሱስ እውነተኛ የደስታ መንፈስ ያገኛችሁ። ቃሉ እንዳለ እናንተ ግን ልባችሁ በሐዘን ትጮሃላችሁ፣ መንፈሳችሁ በመሰበሩም ወዮ ትላላችሁ፣ ስማችሁንም የተመረጠው ሕዝብ እርግማን እንዲናደርጉ ትላላችሁ እንዳለ በክርስቶስ ኢየሱስም ከታወቃችሁበት መታወቂያ ሌላ እግዚአብሔር አዲስን ስም ይሰጣችኋል። እግዚአብሔር አምላካችሁ ይኸውና ይባላል። እጅግ በጣም አድርጌ ወዳችኋለሁ። ተባረኩ፣ ተከናወኑ።